በዚህ ዘመን የሴት ሌቦች፣ የሴት አጭበርባሪዎች የበዙበት ዘመን ነው። እንደዚህ ራሳቸውን ዝቅ አድርገው ራሳቸውን ካዋረዱ በኋላ ወንድ ልጅ ተናድሮ እጁን ከሰነዘረ መጨረሻ ጥፋተኛ ወንድ ይሆናል ማለት ነው። ሴት ስትባል አሳሳች ነች። ሰላም ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት በአዲስ ቪዲዮ እንደምታዩት እቺ ከባሏ በላይ ሌላ ወንድ ይዛ ሌላ ወንድ ወዳ ሆቴል ሂዳ ከሆቴል ስትወጣ የባሏ ጓደኛ አጋጣሚ ነው ያያት እንጂ ሆነ ብሎ ተከታትሏት አይደለም። ሲያያት እሷ ግን ሆነ ብሎ የተከታተላት መስሏት ከዛ ከሆቴል አምልጣ ወጥታ እሱን እየተከተለች ሌሎችንም የመኪና አደጋ ለማድረስ መንገድ ላይ እየገጨች አልፋ መጥታ እንዴት እግሯን አንስታ እንደምትደባደብ ያዙኝ፣ ልቀቁኝ፣ በቃ ከሆነ ቦታ ላይ አይቶኛን ሂዶ ለባሌ ሊናገርብኝ ነው፣ ትዳሬ ሊበተን ነው እያለች ይውላችሁ እንዴት እንደሚያደርጋት አያችኋት። አሁን ይሄ ልጅ ጨለማን ተገን አድርጎ ማታ ማለት ነው እችን ልጅ አንቆ አንጠልጥሎ ቢወረውራትኝ ጥፋቱ የማን ነው ትላላችሁ? ጥፋቱ የልጁ ነው ወይስ የሷ ነው? እና ሴቶች በቃ መኪና ከያዛችሁ ለወንዶችም አትታመኑም፣ ለራሳችሁም አትሆኑም። ኧረ ምን አይነት ጉዶች ናችሁ? ኧረ ሴቶች በእናታችሁ ሰከን በሉ እዴ! ምን ማለት ነው እንደዚህ ፍጢጥ ያላችሁ ማለት ነው? ምን ነው ቆላችሁ? ምን ነው እንደዚህ የቆላችሁ? ምን ሆናችሁ ነው? እና እባካችሁ ሴቶችዬ ተረጋጉ፣ ሰከን በሉ። ሰከን ያስፈልጋል። ሰከን ማለት በእውነት ያስፈልጋል ማለት ነው። እንደዚህ ነገር አያስፈልግም። እና ሴቶች እስኪ ይዋትኝ እግሯን እንዴት አድርጋ እንደምታነሳው ወይኔ። እና እንግዲህ እች ልጅ እንደዚህ ልጅ አይደለችም፣ ትልቅ ሴት ነች። ከባሏ በላይ ሂዳ ሆቴል የፈለገችውን ነገር ፈጽማ ስትወጣ ስላያት ብቻ ነው እንደዚህ። እስኪ ያት እግሯን እንዴት እንደምታነሳው እንዲህ በቃ በጣም ሰክራለች። ስለሰከረች ነው ሰዎቹ ሰምታችኋቸው ከሆነ የሚሉትን ሰማችሁ። በጣም ጠጥታለች፣ ሰክራለች እያሉ ነው። ሴት ልጅ ጠጥታ እንደዚህ ስትንዘላዘል አሁን ባልየው ሲያይ ራሱ ምን ይላል ማለት ነው። ራሷ በአደባባይ ወጣች። እሱ ሳያወጣት ሂዶ ለባልየው እሱ ሳይናገር ራሷ እንደዚህ በአደባባይ ወጥታ ታየሽ ማለት ነው። እንዲህ አይነት የቆሸሸ ድርጊት በጣም ያስጠላል። ምን አይነት ነች? የረከሰች ማለት ነው። እቺ የረከሰች እርኩስ ነች። ወንድ ልጅ እንደዚህ በእንደዚህ አይነት መልኩ ምን የሚሉት ነው እንዴ? አረ ሴቶች እየሰከን በሉ። እና ታዲያ እነዚህ ወንዶች አንድ ነገር ሲያደርጉ ደግሞ መከራ እነሱ ላይ የገደለ ሰቀለ አንጠለጠለ ተብሎ እሱ መከራ ይወርድበታል። ሁል ጊዜ ወንዶችን እኛ ምን እየሰራን ነው? ምን እያደረግን ነው? ወንዶች ለእንደዚህ አይነት ነገር የሚገፋፉት ለምንድን ነው ብላችሁ ቁማችሁ አይታችሁ አስባችሁ ታውቃላችሁ? ግን ሴቶችዬ በእውነት ልቦና ይስጣችሁ፣ ማስተዋልን ይስጣችሁ። ሴት ልጅ እግሯን አንስታ ወንድ ልጅ እንደዚህ በእንደዚህ አይነት መልኩ ከተማታች እኔ እንጃ፣ በጣም ያሳዝናል። በእውነት በጣም ያሳዝናል። አዘንኩላችሁ ወንዶችዬ፣ አዘንኩላችሁ። እንዴ ውድ ኢትዮጵያውያን ኤርትራውያን በሙሉ እንግዲህ እንደምታዩት ነው። እዚህ ጋር ጠጥታ ሰክራለች። ያዙኝ ልቀቁኝ እያለች ነው ያለችው ማለት ነው። ለገላጋይ ራሱ አስቸግራለች። አያችሁ ስካር ምን እንደሚያደርግ አያችሁ። ህይወት እግሯ እንዴት እንደምታነሳው። በስመ አብ ወወልድ ወመንፈስ ቅዱስ። አቤት ዘመኑ።
ሴቱ ምን ነካው ግን እንደዚህ? ኧረ ሴቶች እየምነካችሁ ወረ ምነካችሁ በቃችሁ። በስነ ስርዓቱ ጅዶ የተማረች ነች። ባሏን ቢናገራት ባሏንም እንደዚህ ነው የምታደርገው ማለት ነው። እና ከእንደዚህ ነገር ያድነን ማለት ነው። ውድ ኢትዮጵያውያን ኤርትራውያን በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወጣችሁ ከመቅረት እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን፣ ሰላሙን ሁሉ ያብዛላችሁ። ሰላም ሁኑ ነኝ። ባይ ባይ።